ያውን ሐዲስ ምንድነው ማለት? ፈስን ፈስተህ ታውቃለህ? ሶላት ላይ ቆመ ሲጀመር ስለ ሰላት አይደለም የሚያወራው። ጸሎት ላይ እንደዚህ ቆመስ ፈስተህ ታውቃለህ ወይ? ስለምንድን ነው የሚያወራው? ዝም በል ስለ ሰላት ነው እንደሚያወራው። እሺ ጸሎት ቦታ ላይ አይደለም? ጸሎት ቦታ ላይ ሆነ። እሺ ጸሎት ቦታና ሰላት ይለያያል። እሺ በወረስት ሴናሪዮ ሆነ ማለት ነው። ጭራሽ አከፋኸው። ጸሎት ይሻላል እኮ ጸሎት ቦታ ላይ ሆነ ጭራሽ። እሺ ጸሎት ቦታ ላይ ሆነው ምን እንጀራ ሊበላ ነው? ምን ሊያደርግ ነው? እሺ ይሁን። ፎር ሴክ ኦፍ አርጉመንት ልስማማለህ፣ ላቅፋለህ። ቆይ ልንገርህ፣ በጸሎት ቦታ ሰላት አለ፣ ኢባዳ አለ፣ ዱዓ አለ፣ ቅራአት አለ፣ ብዙ ነገር ነው ያለው። ስለዚህ ጸሎት ቦታ ላይ ሆነ ብቻ አይደለም የሚፈጸምበት። ዝም ብላችሁ በሰው ነገር ገብታችሁ አታቦክ። ቆይ አብዱ፣ ጸሎት ቦታ ምን ልታደርግ ነው የምትሄደው? እፎይን ተቋርጦብሃል ስትመለስ ምን ልታደርግ ነው? ሙሳላ ቦታ የምትሄደው ምን ልታደርግ ነው? ኦኬ ተመልሻለሁ። ተመልሳል። ኔትወርኬ በጣም ያስቸግረኛል። ኦኬ ጸሎት ቦታ ሉክ ምን ብለናል? አብዱ መሰል ምን አለ መሰል አብዱ ዋሽቷል። አንተ ዱዓ ነው ልትል የፈለግከው? ዱዓ ውዱ አድርገህ ነው እንዴ? ወይ ደግሞ ፈሳ ዱዓ መቅቡል አይሆንም ወይ ተቀባይነት አያገኝም? ከሶላት ውጪ ውዱ የምታደርግበትና ላይ ጸሎት የሚባለው ሰላት ብቻ ነው። አዘርዋይስ ግን ሌላ ይሄ ፈጣሪው ይሄ ምናምን ብለህ ዝም ብለህ አላለ ሳሰግድ ምን ለምነው እሱ ዱዓ ነው የሚባለው። ለሱ ውዱ አያስፈልገውም። ኔትወርክ እያስቸገረኝ ነው። ኔትወርክ እያስቸገረኝ ነው። ወጣ እንዴ? ችግር የለውም እኮ ጸሎት ቦታ ላይ ሴናሪዮን እኮ ረስት ማድረግ ነው እንበል። ዱዓ እንትን አይምን ኪታብ ሊቀራ ይችላል፣ እንዲሁም ልንቀመጥ እንችላለን ያለው አይደል? ስለዚህ በማንኛውም ሰዓት ድንገት ውስጥ ካለህ ጭራሽ እንደውም ኦብሰስድ ሆኖ መልአኩ ቀኑን ሙሉ ሲረግም ይውላል፣ ወይንም ደግሞ ምህረትን እንዳይለምንልህ ሆኗል ማለት እኮ ነው። ከስፔሲፊክ ታይም ይልቅ እንደውም በማንኛውም ሰዓት እንኳን የአንተን ቂጥ የሚከታተል መልአክ ነው ማለት ነው ቀኑን ሙሉ። እሱ እኮ አሻሽለዋለሁ ብሎ ነው። እንደውም ቀኑን ሙሉ የኔን ቂጥ የሚከታተል መልአክ መደበብኝ ማለት ነው። አለኝ አለ ኔትወርክ የገባ እየወጣ እያለብኝ ነው። ሶሪ ኤኒዌይስ። ስለዚህ ሚስራ ይሄ ነገር ገጥሞሽ ያውቃል? የቱ ሰላት ላይ ሆነሽ ወይም ደግሞ በማንኛውም ሁኔታ ማለት ነው መስጊድ ውስጥ ምናምን ወይም ለሰላት ስትቆሚ አምልጦሽ ያውቃል? ኧረ ግን እኮ ይፈሳል መስጊድ ውስጥ ማለት ነው። የጁማ ጊዜ በቃ ሳይሰማ ምናምን ኧረ ስልክ እያወራሁ ነው። ሳይሰማሙ ጭው ያደርጋሉ ከኋላ ምናምን ማለት ነው። ኧረ እኔ አልፈሳም። ሴት እኮ አሁን ስለ ፈስ እየተወራ ብዙ ሰው ፈሱ ተብሏል። ስለ ፈስ ሲወራ አንተ ይኸውልህ ልፈሳ ያሰብሽ ክርስቲያን ደግሞ ቀዝቅዞ እንትን ለማለት እንትን የሚለው ነገር እሳ አለውኝ እኔ አለ ወይ ምን አካውንት ሪፖርት መጣ ነው አይሆንም? እስኪ እንትን አፒል አድርጌያለሁ። እስኪ እያስቸገረ ነው። እኔ ችግር የለውም መቀጠል እንችላለን። አሁን እኮ ለምሳሌ በወፋፍራም የሆኑ ሰዎች አሁን እንደዚህ አይነት ነገር በጣም ያስቸግራቸዋል አይደል? እነሱ አሁን ትላልቅ የሰውነት መጠናቸው ገዘፍ ያሉ የፋት መጠናቸው ገዘፍ ያሉ ሰዎች እንደዚህ አየር ያስወጣሉ። በነገራችን ላይ ይሄ ተፈጥሮ ነው። ተፈጥሯዊ የሆነ ነገር እስከሆነ ድረስ ችግር ላይኖረው ይችላል። ግን በእያንዳንዱ ሁኔታ መላእክቶች የሙስሊሞችን ቂጥ እየተከታተሉ ፈሱ አልፈሱ እያሉ ጸሎት አላደርግላቸውም ጸሎት አደርግላቸዋለሁ የሚሉት በተግባራቸው በምግባራቸው ሳይሆን በፈሳቸው ነው። በጣም በሚገርም ሁኔታ ማለት ነው። መጥፎ ስራ ሰሩ፣ ዝሙት ሰሩ፣ ሰው ገደሉ ምናምን አይደለም። ፈሱን ከፈሳ አላደርግለትም ጸሎት ይሄ ፈሳም ብለው
በነገራችን ላይ ይሄ የመላእክትን ክብር ማንቋሸሽ ነው። የመላእክትን ክብር እጅግ በጣም ማውረድ ማንቋሸሽ ነው። መሐመድ ክብር የሰጣቸው የመሰለው ምንድነው? ሙስሊሞች ፈሳቸውን ፈሱ ወይስ አልፈሱ እያሉ ዝቅ ብለው ቂጣቸው እንዳዩ፣ ቂጣቸው ውስጥ ደግሞ ለሰላት ዝቅ ሲሉ አየር የሚነፋው ማን ነው? ሰይጣን ነው። በሙስሊሞች ቂጥ ውስጥ አየር የሚነፋው ተብሎ የሚታመነው ሰይጣን ነው። አየር ይነፋባቸዋል። ከዛ በኋላ ፈስ ይፈሳሉ በሰላት ወቅት ማለት ነው ሙስሊሞች። ከዛ በኋላ መልአኩ ደግሞ ከፈሳ ጸሎት አያደርግላትም። ኢማጂን በሰላት ወቅት ሙስሊሞች ለሰላት ሲቆሙ ሰይጣኑ ነው ቂጣቸው ውስጥ የሚነፋው፣ መልአኩ ደግሞ አብሯቸው አጠገባቸው ይቆማል ተብሎ ይታሰባል። እነ ጅብሪል ምናምን ማለት ነው። እነ ጅብሪል እንኳን ሰይጣን ቂጣቸው ውስጥ ከመንፋት አላስጣለውም ማለት ነው ሰይጣንን። ምን ያህል ዳይለማ እንደሆነ ማለት ነው። ልክ ሙስሊሞች ለሰላት ሲቆሙ ሰይጣንና መላእክቶች አሉ ማለት ነው አጠገባቸው። ሰይጣን ቂጣቸው ውስጥ ይነፋል፣ መልአክ ደግሞ ፈስ ከፈሱ ጸሎት አያደርጉላቸውም። አይታችኋል? የእስልምናን አስተምሮ እፎይ ቀጥል፣ ካሰራልህ መቅጠል ትችላለህ። አይ ተረት ተረት በጣም ብዙ ተረቶች ናቸው ያሉት በነገራችን ላይ እና ይሄ በቃ ለእስልምና የሚመጥነው አስተምሮ በነገራችን ላይ እንደዚህ አይነት አስተምሮች ናቸው። ይሄ ስለ አምላክ ጉዳይ፣ ይሄ ስለ መለኮታዊ ጉዳይ ዶክትሪናል የሆኑ ኢሾች ለእስልምና የለም። እንደዚህ አይነት አስተምሮ ለእስልምና ስለማይመጥነው የለም። ለምን? ለምሳሌ ስለ አምላካቸው ስጠይቋቸው አያውቁም ሙስሊሞች። ይሄ ቂጥ መጥረግ፣ እንደዚህ ማድረግ፣ ፈስ መፍሳት፣ እነዚህን የመሳሰሉ ነገር ብትጠይቋቸው ሙሐመድ እንዳለ የተናገረው ስለነዚህ አይነት ነገሮች ተናግሯል። ሙስሊሞች አክቹአሊ እነዚህንም አያውቋቸው። እንደዚህ ትርኪ ምርኪ ማለት ነው። ቂጣችሁን ስጠርጉ እንደዚህ አድርጉ፣ ፈሳችሁን ከፈሳችሁ እንደዚህ ይፈጠራል የሚሉ አስተምሮቶች ናቸው። ልብሳችሁን እንደዚህ ሽንት ከነካባችሁ የመቃብር ቅጣት አለባችሁ። 99 ድራገኖች መጥተው መቃብር ውስጥ ይበሏቸዋል፣ ያስጨንቋቸዋል። መላእክቶች መጥተው ጆሮአችሁን በብረት አስገብተው ይወጓችኋል። ለእስልምና የሚመጥነው አስተምሮ ተረት ስለሆነ ይሄ ነው እንጂ መለኮታዊ አስተምሮ ዶክትሪን የሆነ ነገር የለውም እስልምና ማለት ነው። እንደዚህ ተረቶች የሞሉበት ሃይማኖት ነው። አሁን እኮ ግልጽ ነው። በመሐመድ አስተምሮ ማታፍሩ ከሆነ ሙስሊሞች ይህንን ኮንፌስ ማድረግ ትችላላችሁ፣ መናገር ትችላላችሁ። እፎይ ቀጥል። ኦኬ ኔትወርክ አዛገኝ እኮ ዛሬ ያ ኔትወርክ አስቸጋሪ። ኦኬ ቢኒ ሰላም ብያለሁ። ቢኒም ሰላም አላልነው። ኦኬ ቢኒ ሰላም ብለናል። ይሰማል? ኦኬ እንኳን ደህና መጣ ወንድማችን። እሺ ኦኬ ኮመንት ላይ እየጻፍክ ያለው ነገር ኮመንት ላይ እየጻፍክ ያለው አዳምጥ። ኮመንት ላይ እየጻፍከው ያለውን አይቼው ነበር። ለምን አታመጣውም? አሁን ልጁን ንጽጽር ያቆመው በእኔ ምክንያት እንደሆነ አታውቅም እንዴ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁንም ስልኬ ርቄ ነበር። ለማንኛውም ልንገርህ ኡስታዝ ንጽጽር ያቆመው ኡስታዝ በእኔ ምክንያት ነው። ኤኒዌይስ የተነሳው እፎይ ልጥራው እንዴ ኢምራን ማለት ለመወያየት ዝግጁ ነው አንተ? አዎ ጥራቸው ሂድ በእናትህ። እሱን ብቻ አይደለም ሁሉንም ጥራቸውና ነው ጥራቸውና ነው። አሁን ወደ ቶፒኩ ችግር የለውም። እኔ እሱን አፕሩቭ አድርግልሃለሁ። ይሄ ጥራቸውና ችግር የለውም። ከእሱ ጋር አይደለም ከኛ ጋር መወያየት ስለሚችሉ ማለት ነው። ከኛ ስለማያልፍ ይሄ ጥራቸው። ያ ተመልሳለሁ። እሺ ኢምራንን ግን ያውቀዋል ማለት እፎይ ሂድና የመጅሊሱ
እሺ ዝግጁ ነህ? ሂድ ጥራቸው። ቶሎ በል ውረድና አናስወርድህም። ራስ ወርደህ ጥራቸውና ነው እዚህ ይቀመጥ እንዳይወርድ። እንደውም እዚህ ሆነ ጥራው። ሳይወርድ መጥራት የሚችል አለው። እኛ አለ አሁን አለ ይሰማል። አሁን የጠራው ልጅ በእኔ ምክንያት ነው ንጽጽር ያቆመው። ተናግሮታል ወንድም አንደኛው ኡስታዝ ስንት ወሬ ኔትወርክ ፎይ ዛሬ በጣም እያስቸገረው ነው። አቦ ኔትወርክ በጣም እያስቸገረኝ ነው አለኝ። ተመልሳለሁ እንትን እያለብኝ። እስኪ ቆይ ስልክ ልቀይር። ሜቢ አስገባኝ መዝኛው። ስለዚህ ወደ ቶፒካችን መመለስ እንችላለን ማለት ነው። እሺ ወንድማችን ጥያቄው መመለስ ትችላለህ? አንድ ጥያቄ ልጠይቅህ። ጥያቄው መመለስ ትችላለህ? ትጠይቃለህ። ሲመጣ መልሳለሁ። ትጠይቃለህ። ጥያቄውን ሰምተኸዋል? እኛ እስከሚመጣ አንድ ጥያቄ ልጠይቅህ። ለእኔ መልስልኝ፣ ችግር የለም። ትጠይቃለህ፣ ለእኔ መልስልኝ። በሰላት ሰዓት አዳምጣ እንዴ እስኪ። በሰላት ሰዓት ከኢማሙ ጭንቅላትን ቀድመ ቀና ማድረግ ትችላለህ ወንድማችን? ሰምተዋል? ጥያቄ ማይክህ ኦን ነው። ቀጥል፣ አውራ። አችልም። እሺ ለምንድን ነው የማይቻለው? ምክንያቱም መእሙም የሚባል ኢማምና መእሙም የሚባል አለ። ኢማም ማለት አሰጋጅ ወይም መሪ፣ መእሙም ደግሞ ተከታይ፣ አሰጋጁን ተከትሎ የሚሰግድ ማለት ነው። ለዛ እሱ ቀና ሲያደርግ አብረን ቀና እናደርጋለን እኛ። ገባ? እሺ ቢያደርጉስ? ለምሳሌ አሁን ተሳስተህ ከኢማሙ ጭንቅላትን ቀና ብታደርግ ምን ይፈጠራል? ከስር ኮሜንታተሮች አታስቁኝ። እኔ ኢምራን ያልኩት እፎይ እንትን ምን ይፈጠራል? ጥያቄውን ዝም ኮሜንት አታንብብ። ከኔ ጋር ቀጥል። ኮሜንቱን ተው፣ ከኔ ጋር ቀጥል። ኮሜንቱን ቀጥል። እንኳን አይደለም አሁን የጠራቸውን ይቅርና በመጅሊስ ደረጃ ያሉትን ኡስታዞች ሂድና ጥራቸው። ጠርተው ተንበጭብጨው ነው የቀሩት ኡስታዞች ማለት ነው። መጅሊስ ላይ የሚያገለግሉ ኡስታዞች አንወያይም አንችለውም ብለው ስለቀሩ አሁን ከኛ ጋር ቀጥል። ችግር የለውም። አንተ ኮሜንት እያነበብክ እንትን አትበል። መልስ አትስጥ ለኮሜንታተሮች። ወሂድ አይወራም። ወሂድ አይነሳም። ችግር የለውም። ተዋቸው። ስንት የውይይት ጥያቄ ወንድማችን ስለ ግለሰብ ልታወራ ነው የመጣኸው? ሂድ ጥራ፣ የፈለግከውን ጥራ ተባልክ። ወደ ጥያቄ ግባሽ። አለው አለ እፎይ አለው አለ። እንደዚህ አይነት ኮተቶችን ከስር አድርጋቸው፣ አትጨቃጨቅ። የሚመልስ ከሆነ ይመልስ፣ አንድ አይደለም ሁሉንም ይዟቸው ይምጣ። ስለዚህ አትጨቃጨቅ። ከላይ ይምጣ ትበል። እንደዚህ ካሁን በኋላ ትመልሳለህ። ሰምተሃል? ማንሳት አይችልም አልኩህ እኮ ሰውየው። መልሱ ይሄ ነው። ኦኬ ካነሳ ምን ይፈጠራል? ጭንቅላቱን ቀና ካደረገ ምን ይፈጠራል? ማለት ተሳስቶ ከሆነ ችግር የለውም፣ ምንም አይፈጠርም። ኦኬ እንደዛ የሚል አለ፣ ምንም አይፈጠርም የሚል አለ። እስኪ ማስረጃ አለ? አዎ ችግር የለውም። እስኪ ማስረጃ ስጠኝ። ለምን ፈልገው ነው ማለት ካነሳ ምን ይሆናል ብለህ ነው እኮ ማስረጃ ውስጥ አንተ ምንም አይፈጠርም ስላልክ ማለት ነው። መሐመድ ጭንቅላታቸው ወደ አህያነት ይቀየራል ስላለ አንተ ምንም አይፈጠርም የሚለውን ስጠኝ እኮ። ምን አልኩ እኔ? ሳያውቅ ከሆነ ችግር የለውም፣ እያወቀህን ከሆነ እያወቀ ካላወቀ የሚለውን አንተ ማስረጃ ስጠኝ። ማስረጃውን ስጠኝ እስኪ። እሺ ላውጣው? እሺ አውጣ። ቁጥሩን ንገረኝ እስኪ። ትንሽ ጠብቀኝ። ሐዲስ ነው ቁርአን ነው? በመጀመሪያ ደረጃ የተቀየረ አለ፣ ቀድሞ አንስቶ የተቀየረ አለ ወደ አህያነት። እሱም ይቀጥላል።
ኢማሙ ያነሳ ጭንቅላቱን ከዛ በኋላ አህያ የሆነ ጭንቅላቱ ያዘናል። አውጣ ካዳ አንተ ሚውታርክ። ይሄ የእስልምና ተረት ተረት ነው። ከኢማሙ ቀድመ ጭንቅላት የምታነሳ ከሆነ ዛሬ እፎይ ኔትወርክ በጣም አስቸጋሪ ሆኗል። እሺ ማስረጃውን ቶሎ ይዘልና ወንድማችን እስኪ ምንም አይፈጠርም ብሎ የተናገረበትን ያ የመጀመሪያው ጥያቄ 1400 ዓመት ሙሉ ከኢማሙ ቀና ብሎ የሰገደ የለም ማለት ነው በሙስሊሞች አስተምሮ። ልንገርህ ቆይ እሺ ተናገር። ተሳስቶ ከሆነ ያልኩትን ሰምተሃል አይደለ? ያ ተናገር። ግን 1400 ዓመት አደም ተቀየረ አለ። አዳምጠኛ እንዴ የመለስኩልህ እኮ ነው። ቀጥል። ኩሉ በኒ አደም ኸጣ ወኸይሩ ኸጣኢነ ተዋብ። ምን ላይ ነው? ቁጥሩን ተናገር። እስቲ አዳምጠኝ እነግርሃለሁ። ቁጥሩን ተናገር። አዲሱን ተናገር። ኩሉ በኒ አደም አደም ልጅ ቁጥሩን ተናገር። አዲሱ እሺ ቦታውን ላውጣልህ። እሺ ቁጥሩን አውጣ። እንዴ እኛ እናንተ የጻፋችሁትን ተረት እኛ ከሐዲስ ሳሂህ የሆነ ሐዲስ አውጥተን እያሳየን ቁርአን አውጥተን እያሳየን ዝም ብሎ የተጻፈ ነገር አንተ ታወራለህ እንዴ? አላህ አንድ ነው። አላህ አድ ነው። ቆይ እንደውም ከመልሱ በፊት ማለት ነው ማስረጃ አለ ወንድማችን? ቁጥሩ አለ? ወደ አህያ ይቀየራል የሚል ቦታ አለ? ኦኬ አንተ የለህም ማስረጃ? እኔ አመጥልሃለሁ። እንደዛ የሚል ካለ አመጥልሃለሁ። ይቀየራል የሚል ካለ ማለት ነው። ችግር የለውም። እስካሁን ምን እየተከራከረ ነበር ታዲያ? አፍጥኖ ይቀየራል የሚለውን እስካሁን ምን እየተከራከረ ያ አለ? እፎይ ይቀጥላል። ክርስቲያን አፍጥነው መልሱን ማለት ይቀየራል የሚለውን ቦታ አሳየኝ። አፌርማር ኦኬ፣ ወደ አህያ እንደሚቀየር ነው የሚያሳየው። አምጣው እፎይ ያሳየኝ። እንደውም እስኪ እስካሁን አምነህ እኮ ተቀብለኸው ነበር። ካውቆና አውቆ ሳይሆን እያልክ ነበር እኮ። መረጃ ማምጣት አልችልም እኮ። አመጣዋለሁ፣ ወላሂ አመጣዋለሁ። ጥያቄ ነው ግን አላሸውም። አመጣዋለሁ ግን ይቀየራል ያለበትን ቦታ አምጣልኝ ቶሎ በለዋ። ወላሂ አመጣለሁ ብሏል። ስለዚህ ወደ አህያ ይቀየራል የሚል የለም ማለት ነው። አምጥቡን ትለንኛ ይቀየራል የሚለውን አምጣው። እየጠበቅኩህ እኮ ነው። የለም ወይ ነው እያልን ያለ ነው እኛ። አሳየኛ። ለምን አታሳየኝ? እዛው ላይ አሳይሃለሁ። እዛው ላይ አሳይሃለሁ። አለ የለም ለምን አለ እያልክ እንደሆነ አንተ ነህ። ለምን አከፍተውም? አንተ ራስህ እኮ አፌርም አድርገህ ነበር እኮ ቅድም። ረሳኸው እንዴ? እኮ አመጥልሃለሁ። እናስታውስህ? ቅድም እኮ ሲያውቅና ሳያውቅ ከሆነ ብለህ ነበር እኮ። ስለዚህ አምጣው። አንተን ነው የምንፈልገው እኛ አሁን። አይዞህ ብራዘር። እሺ ችግር የለውም። እዛው ላይ ያሳየን። አምጣልኛ እፎይ። ለምን አታመጣ? እኔ እዛው ላይ መዋረድን ፈራህ። አምጣው። ለምን አታምጣውም? ክፈተው። እኔ እኮ እዛች ላይ እኔ እረሳለሁ። ችግር የለውም። የኛን ተወው በቃ። አሁን የራስህን አንጣ። ግን እኔ እዛው ላይ እሰጥሃለሁ። የራስህን አንጣ። ገብተህ ተነቃቅተናል እኮ። የአንተን መልስ እዛ ላይ የምታገኝ መስሎህ ነው? ለዛ አይደለም ወፍ የለም። በቃ እኔ ተስፋ ላስቆረጠ እዛ ላይ ተግባብተናል። እኔና አንቺ ተግባብተናል ብሮ። ያራዳ ልጅ ነኝ እኔም። እዛ ላይ መልሱን አገኛለሁ ብለህ ነው። አዲሱ የለህም ስለሌለ ሌላ መረጃ የትም እንደማታመጣ ስለማቅ ቢ እዛው ላይ አገኛለሁ የሚል እሳቤ ውስጥ ገብተህ ነው። እዛ ላይ ደግሞ ከነ የለም። ኦራይት ሌላ ሀዲስ ትጠቅሳለህ። አመጣለሁ ብለሃል። ወላሂ ብሏል። በነገራችን ላይ ብናሳየው የለም ወላሂ እያልክ ነው አይደል? ወላሂ ብለሃል። አዎ ወላሂ አመጣለሁ ብሏል። መልስ ትክክል ከሆነ
አመጣለሁ። ብዙ ነው እንደውም አመጣው። ሉክ ኦኬ፣ ችግር የለው። አሁን ክፈተው። ክርስቲያን ቡሃሪ 691ን ክፈተው። ኦኬ እሺ፣ ና ወንድማችን ተመለስ። ተመለስ ና ይህንኛው ያንተ መረጃ ሆንም። አሁን አንተ ደግሞ ጥቀስ ጥቅስህን፣ እኛም እናነባለን፣ አንተም ታነባለህ። ቆይ አንብበው፣ ዝቅ አድርገው። ቆይ ወደ አማርኛ ትራንስሌት አድርገው ወይ ደግሞ አረበኛ አስጠጋው። አነብልሃለሁ፣ ተረጉምልሃለሁ። ችግር የለውም። የተለየ ትርጉም ከኔ ስለማይኖር ችግር የለውም። ኦኬ እኔ አሁን ከዚህ ቦታ ራሱ ወላሂ መልስ ስለሌለኝ አይደለም፣ ወላሂ ሌላ ኬዝ አለኝ። አሁን መሽቷል። ስክሪንሾት መልስ ስለሌለው እኔ ከዚህ መልስ ስለሌለ ነው። ወይኔ እንዳወጣ መልስ ስለሌለ ነው ከወጣ። አይዞ ምንም ወይኔ የለም። እስከሚተረጉመው ኡስታዝ ስራ ካለ ስጠው ለሱ እንደው ወሂድ እዚህ ቤት አይመጥነውም አልኩ። ቆይ እዚሁ ጨርስ። ሌላ ቶፒክ አጥተው አንድ ባባ አይመጥነው እሱ የሚመጥነው ምንም አያውቁ። እሺ ዝም በል ቆይ። አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን በአህያ ለምን ትንትለዋለህ? ቆይ ኔትወርክ ነው ወንድማችን። አረብኛ ትችላለህ? አይደለም ለምን ትንትለዋለህ? አረብኛ ትችላለህ ወይ? ይሄ ፍርሃት ከዚህ ጀመረ። ይሄው ለምን አማርኛውን አጠፋው? ክፈተው። ቤትም አታመልጥም ወንድማችን። ችግር የለውም። ና ቆይ አንተ ነህ የማታመልጠው። ክፈተው። ችግር የለውም። ና እሺ። ኔትወርክ እያልክ እንትን ትላለህ። ቀጥል። ወጣ። ተጨንቆ ራሱን አስጨንቆ ነው በነገራችን ላይ የወጣው። ለምን ትወጣለህ ወንድማችን? ለምን ትወጣለህ? በነገራችን ላይ አንድ ሐዲስ አይደለም በጣም ብዙ ሐዲስ ማምጣት ይቻላል። ነጥብ የሚያገኝ መስሎን ነበረ። እንትን ሆነ። አረብኛ ማለት አልነበረብህም። አረብኛ አድቫንቴጅ መስጠት አልነበረብህም። ጨርሶ ወዲያውኑ ማንበብ ነበረበት። ኦኬ ሱናን አቢ ዳውድ ያ ኔትወርክ ኮኔክሽን ተቋረጠ ወጣ ማለት ነው። ሮጦ ሪሎድ አደረገ። እሺ ሱናን አቢ ዳውድ 623 ላይ ሉክ ይታያል በደንብ ምን ይላል? አቡ ሁረይራ ሪፖርትድ ክርስቲያን አንዴ ቆይ። ቀደም ምን ብሎ ነበር አይታችኋል? ወላሂ አመጣለሁ ብሎ ነበረ። በእስልምና እዚህ ስማች መዋሸት እንደሚቻል አያችኋ? ወላሂ አመጣለሁ ብሎ ነበረ። መረጃውን አውቃለሁኝ እናንተ የላችሁም ብሎ ነበረ። ልክ መረጃ እንደምናመጣ ሲያቅ ደግሞ ምን አለ? ከዚህ ከገስት ላይ እንኳን በወጣ አለ መልስ ስላሌለኝ ሳይሆን እኛ ጋር ስለመሸ ነው አለ። ተቂያ ምናምን እንደሚሰሩ አያችኋ? እኛ ጋር ስለመሸ ነው እንጂ መወጣው መልስ ስለሌለኝ አይደለም። ድራማቸው እዚህ ስማች ነው። እስልምና ለውሸት አይቆምም። እስልምና ለማጭበርበር አይቆምም። አሁን ምንም ማያውቁ ሰዎች ጋር ቢሆን ይሄ ልጅ ብዙ ቁማር ይጫወታል። ማያውቁ ሰዎች ጋር በአረብኛ ይደበቃሉ። ከዛ ምንም ማያውቅን ሰው ያጭበረብራሉ። ምን አይነት ፐርሚስ ገነባ? አስቀድሞ መረጃው አለኝ አለ። ሳያውቅ ነው እንደዚህ አለ። ከዛ ደግሞ አምጣ ሲባል እራሳቸው አምጡ አለ። ምን ሚል መስሎት ነው? ሜቢ ሳያውቅ ካነሳ ጭንቅላቱን ችግር የለውም እያወቀ ካነሳ የሚል ካለው ብሎ ነው እኛ ሐዲሱን እንድናወጣ የጠየቀን። ሲያነበው ከዛ ጭንቅላቱን ሆን ብሎ ያነሳ ከኢማሙ ቀድሞ ወደ ሀያነት ይቀየራል። ሳያውቅ ከሆነ ደግሞ አይቀየርም የሚል ሐዲስ የምናመጣለት መስሎት ነው። ከኛው መረጃ ዞ ይኸው በስራ ስለማታነቡ ነው ሊለን ነበረ። ሐዲሱ እንደዛ አይደለም። በቃ ከኢማሙ ጭንቅላቱን ቀድሞ የሚያነሳ ወደ ሀያነት ይቀየራል ነው የሚለው። ፊቱንም ጭንቅላቱንም የአህያ ያደርገዋል። የአህያ ጭንቅላትና የአህያ ፊት ተሸክመ ስትንቀሳቀስ አስበው።
ይሄ ሜታፎሪካል የሆነ ኤክስፕሬሽንም አይደለም። ምክንያቱም ነብዩ ኦራተር ነው፣ ግልጽ ተናጋሪ ነው ተብሎ ስለሚታመን አንድ። ሁለተኛ ኦኬ ጭንቅላቱ የአህያ ጭንቅላትነት ይቀይረዋል የሚለው ከአስተሳሰብ አንጻር አህያ ራስ ምናምን ሊባል ይችላል። ማስብ ደደብ መሀይም እንደማለት ሊሆን ይችላል። ወደ መሀይምነት ይቀይረዋል። ስለዚህ ሜታፎሪክ ነው ብለን ብንወስደው ፎርሴክ ኦፍ አርጉመንት ፊቱስ የአህያ ፊት ምን ብለን ልተረጉመው ነው? አይሰባ ቀጥል። አይሰብ ገብታል። ይሰማል? አይሰብ ገብታል። እያወራ ከሆነ ወይ እያወራሽ ከሆነ ሚዩት ነው ማይክሽ። አይሰብ ይሰማል? አይሰብ ድምፅን ከፍ አድርግ። ኦኬ አይ ቲንክ ወጣ መሰለኝ። ያ ወጣ። እሺ አላህ አድ ነው። ይሰማችኋል? ሰላም ነው። ድምፅን ከፍ አድርግ። ትንሽ አይሰማም። ከፍ አድርግ። ኔት ያስቸግራል ትንሽ። አይ እኔማ በአካል ፈልጌው ነበር። እንትን ማን ነው ፎይ በአካል ፈልጌው ነው። እና ለምን ፈለከው በአካል? አይሰማም? ናይ በአካል ለምን ፈለከው? አያወራም እንዴስ? አይ ለምን ፈለከው? ልታርደው ነው? የአራጅነት መንፈስ አለባቸው። እላያችሁ ላይ ያለው አጋንንት ነው። በነገራችን ላይ እንደዚህ ሰውን ለማረድ የሚያሯሩጣችሁ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበረና ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ የዲያብሎስን ግብር ምንም አያደርግልህም። እሺ ጥያቄውን ሰምተዋል ወንድማችን? እያወራ ከሆነ አይሰማም ወንድማችን። ኔት ነው መሰለኝ ይቆራረጣል እና አያወራም። እስቲ አንዴ አናግረው በለው። በአካል ፈልጌው ነበር። ለምን ፈለከው በአካል? አላህ አላህ ይሰማሃል? ኦኬ አላህ የሚሰማ ከሆነ መቀጠል ትችላለህ። ትንሽ ኔት ይቆራረጣልና የት ነው? ወላይታ ሀገር ነው ምናምን ነው የሚኖረው ሲሉ ነበር። የት ነው ያለው ማለት ለምንድን ነው የሚፈራው ነው እሱ? ትክክለኛ ነገር የሚያወራው ከሆነ ድምፅን ከፍ አድርግ ወንድማችን፣ አይሰማም። በጣም ዲስተርቢንግ ነው። ኦኬ እየተሰማ ከሆነ ወደ ጥያቄውን ከሰማህ መቀጠል ትችላለህ። ሚስራና ማሂ ማለት አንገታችሁንስ ቀና አድርጋችሁ ታውቃላችሁ? እኔ አንገቴን ጨዋ ነኝ ባይደው አንገቴን አላደርግም። ዱዓ ሳደርግ ብቻ ነው ማለት። ኦኬ
ማለት የአህያ ፊት ያለሽ አንተ ደግሞ እኔን ማለት ነው ፈልገው ጭራሽ ምን እንደ ከምን ጋር እንደሚያገናኝ ያው የአህያ ፊት እኮ ነው ይመስል ችግር አለበት። ሚስርዬ ለካ አብሶ የሆነ ልጅ ትዝ አለችኝ። አሁን ለካ እሷ ጉማሬ ነው የሚመስለው ብለዋል። ከኢማሙ ቀድመው እያነሱ የአህያ ፊት የመሰሉ አሁን ትዝ አሉኝ። ታውቂያለሽ? ልክ እንደ አህያ የሚጮሁ አሉ። ድምጻችሁ አስጠሊ፣ ከድምጾች ሁሉ አስጠሊ አህያ ድምፅ ነው ይላል ቁርአን ላይ እና ልክ እንደ አህያ ድምጻቸው በጣም የሚጮሁ አሉ። አላድ ዝም በል ባይዜ። አሁን በውስጥ ሁለት ልጆች በጣም አምጋንጌስተር ምናምን ብለው ጻፉልኝ ማለት ነው እና ዛሬ ማታ አርደንህ ነው የምታድረው ብለውኛል። ይህንኛው ደግሞ እዚህ ጋር ሲያወራ እየሰማቱ ከነበረ ኔትወርክ እያስቸገረኝ ነው። የአህያ ፊት ነው የሚመስለው እያልከኝ ነው? አንቺማ ተቀይረሻል። ተይ ግን ድሮ ነበር አትረባ ያመራ አትረባ። ድሮማ ምን እናውቃለን? ሰው ከዘመዱ አህያ ከአመዱ ይባላል። ድሮ የላይፍሽን አይደለም። ሪፖርት አታርጉብኝ ፕሊዝ። ምንም አላደረኩም። ሪፖርት አታርጉበት። ሪፖርት አታርጉበት። ወገናችንን ዘመዳችንን ሪፖርት አታርጉበት። እንግሊዝኛ እንደዚህ ስትናገር ማማየት ትለኛለች። ጎበዝ አንተ ወደ አማርኛ ተርጉሙልኝ ማለት ሳስብ ደግሞ ወደ አማርኛ ተርጉሙልኝ ማለትን ሳስብ ማን ትዝ እንደሚለኝ ታውቃለህ? እዚህ ታዋቂ የምትሉት ኡስታዛችሁ ያቆመው ከ6ኛ ክፍል ነው። ድራማ የሚሰራው በየቀኑ ማለት ነው። ከ6ኛ ክፍል አላለፈም። በ6ኛ ክፍል ያላለፈ ተማሪ ነው የሚያስተምራችሁ። ኤኒዌይስ አሁን ወደ ቶፒኩ መለስ በልና አመጣህ ማስረጃውን? የት ነው የምወጣው? እና ሪፖርት ለማድረግ እየወጣህ ነው አንተ ራስህ። እና ተመለስ። ማስረጃውን አመጣህ? ለምንድን ነው ሙይት የምታደርጉኝ? እሺ ማስረጃውን አመጣህ ወይ? አዎ እኔ እሰጥሃለሁ ማስረጃውን፣ ግን ክፈትልኝ። ቀጥታ አማርኛውን እንጨርሰው፣ ችግር የለውም እና ወደዚህ እንገባለን። ኦልራይት ክፈትለት ክርስቲያን፣ ወይ አረበኛውን ክፈተው። ኦኬ አንብብ እስኪ። እሺ እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን ወደ አህያ ወይም ፊቱን የአህያ ፊት ይለውጠው ዘንድ አይፈራምን? እዚህ ጋር የሚለው አይፈራምን ነው እንጂ እንደዚህ የሚያደርግ ሰው አላህ ፊቱን ይቀይረዋል የሚል አለ እዚህ ጋር። አንብበው እስኪ። ኦኬ እሺ ጉግል ትራንስሌት ነው ያደረግነው። ሉክ ጉግል ትራንስሌት ነው ያደረግነው። ስለዚህ ሙስሊሞች ምንድነው የጉግል ትራንስሌት ትርጉም ይቀበላሉ ማለት ነው። ሐዲሱ የሚለው ምንድነው? አይደለም እዛ ጋር እንደዚህ ነው የሚለው አይፈራም ነው እዛ ጋር። አረበኛውን ክፈተው፣ ችግር የለውም። አረበኛው ላይ ገብቶ ችግር ጥያቄ ምትሰኛል። ችግር የለውም ክርስቲያን ሂድ፣ ችግር የለውም። ምንድነው እሱ ራሱ ይፍታለን። ወደ አረበኛ ቆይሽ፣ ችግር የለውም። ኖ ፍታ። ይሄንን ቅድሚያ ምን ማለት ነው? ምን አይነት ፋላስ ይሰራል? ምን የሚባል ፋላስ ይሰራል? ሙስሊሞች በጉግል ይላሉ እያለ ይሰማል እንዴ? እሱን አሁን ተርጉም። ምን ለማለት ተፈልጎ ነው ይሄ? እሺ ንገረን። እሺ እሱን ተዋለውና ይሄ ለማስጠንቀቂያ ዋርኒንግ ታውቃለህ፣ ለማስጠንቀቂያ የመጣ ነው። እንደዚህ አታድርጉ ነው ለማለት የመጣው ነው እንጂ እንደዚህ ያደረገ እንደዚህ ይደረግበታል ለማለት። ካደረጉ ምን ይፈጠራል ማለት ነው? ይፍራ እንዳይቀየርበት ይፍራ ነው እንጂ እኮ ይቀይራል አይለም። እሺ የኔን ደግሞ ማስረጃ ልስጥህ። ማሻ አምጣው። እሺ ኪታብ ሱናን አቢ ማጃ ክፈትልኝ። ኦኬ ሉክ አይቀየርም ብሎናል። አሁን የሚያመጣው ራሱን እንዴት እንደሚቀብረው አሳያችኋለሁ። ቀጥል።
ክፈትለት ክርስቲያን። ሱናን እሺ ኢብኑ ማጃህ ክፈት። ጎግል ላይ ነው ያለው። አንተ ራስህ እሺ ቶሎ በል ጻፍ ጻፍና ቁጥር ስንት ቁጥር ልስጥህ? ቁጥሩን ተናገር። ከፍ በላ ከፍ በላ ችግር የለውም። ራሱ ይክፈተው መጽሐፉን። በቃ ና ክፈተው። 2045 ክፈተው ክፈተው አንተ ራስህ። ኖ እንዳከፍተው ክርስቲያን ራሱ ክፈተው። እንዴ ምን ነው ታስቀኝ? ቶሎ ይክፈተውና ቶሎ እንጨርስ። ቀደም እንደተናገርከው እየመሸ ነው ሲከፈትልህ። ኧረ ተው ገና ይነጋል። ችግር የለውም። እሺ ክፈትለት። 2000 ስንት? 45 ይመስለኛል። ቦታ ከፍ በል ክርስቲያን። ኦኬ እሺ ምን ይላል? እሺ ምን ይላል ወንድማችን? ምንድን ነው የሚለው? ከፍ በልለት አንተ። ችግር የለውም። ቀድሞ ካነሳ ከኢማሙ ወደ ሀያነት ቶሎ እንደማይቀይረው ሳያውቅ ከሆነ እሱን ማስረጃ ያመጣልን ማለት ነው። ወገናችን ዘመዳችን። ቀጥል እስቲ አንብበው ወንድማችን። ይሄ ባብ ነው። ስለ እርሳቻ የሚናገር ባብ ነው ማለት መግቢያ ነው። ወደ እሺ እስቲ መግቢያ አይደለም። ከላይ ባቡ የሚለውን ነው ያልኩህ። 16 ቁጥሩን ነው። እሺ 16ን ቶ ባቡን ቶ ላይ ሱቶ እሺ ትንሽ ከፍ አድርገው። ምኑን ነው ከፍ ለጠለቅ የሚያወራ እኮ ነው። ምን አገናኘው ወንድማችን? ባቡ እኮ ጠለቅ ነው የሚለው ነው። ቆይ እስቲ አንዴ ዝም በሉ። እያመጣሁት እንደ ማስረጃ አዳምጡኛ። ምንድነው ያመጣው ማስረጃ? እስኪ ስለምንድን ነው የሚያወራው? ያመጣው ማስረጃ ቆይ እሺ ከፍ አድርገው ትንሽ። እኮ ስለምን የሚናገር ነው? ሐሳቡ ምንድነው? ክርስቲያን አንዴ አስጨርሰኝ። አረበኛውን ከፍ አድርገው ላንብበው። ያንብበው ከፍ አድርገው። እኛም እንዴት እንደሚጠቅም ያሳየው። ከፍ አድርግለት። ይኸው ጽንሰ ሐሳቡ ከየት ይጀምራል መሰለህ? እቺ ልታልቅ አንድ ወደ ላይ ካለችው ጋር ነው የሚጀምረው። ያ ከእንትና ተይዞ እንትና እንደዚህ ያለ እንትና እንደዚህ ያለ ነው ከላይ ያለው። ተረጉምልህም ሰዓት መግደል ነው። ቀጥላ። መልካም። ይሄ ክፍል ስለምንድን ነው የወረደው ወንድማችን? ስለምን እንደወረደ ልንገርህ። ኢነላህ ወደዐ ዐን ኡመቲል ኸጣአ ቆይ ወኒስያን ወመስቱክሪሁ ዐለይህ ይላል። አላህ ሱብሓነሁ ወተዓላ እኛ ሳናውቅ በሰራነው ነገር እንደማይዘን ማለትም እንደማይቀጣንና ይህን ሐዲስ በምን ምክንያት ነው የተናገረው መሐመድ? እሺ 16 ቁጥር ያልኩህ ነው። ወርታች አድርገው እሺ ልንገርህ ስለምን እንደሆነ መግቢያ ያልኩህን ማለት ነው። ኦኬ ስለምንድን ነው የተናገረው መሐመድ? ይሄን ራሱን ቀናስ አድርጎ ወይም ደግሞ ከኢማሙ ቀና አድርጎ ስለመስገድ ነው የተናገረው? ቆያ ስለ እርሳቻ የሚናገር ነው አልኩ እኮ። ስለ እርሳቻና ስለ ፍቺ የሚናገር ባብ ነው። እርሳቻ እኔ ቅድም ምን አልኩ? ቅድም ስናወራ ካስታወስኩ እፎይ ረስቶ ከሆነ ችግር የለውም አላልኩም? ሳታሽ በቀነት መልስልኝ እስኪ እፎይ መልስልኝ። ይሄ የሚናገረው ስለምንድን ነው? ኦኬ አይ ብያለሁ አላልኩም? እሺ ቀጥሉ። ብያለሁ። ቀጥል እፎይ። በሌላ ፖዝ እየሆንክ ነው እና ተመልስ ወንድማችን። ኢነላህ ተጃወዘ ሊኡመቲ ይሄ የሚናገረው ስለምንድን ነው? ወኒስያን የሚናገረው ለምንድን ነው? ስለ እርሳቻና ስለ ፍቺ የሚናገር ነው። እርሳቻ ማለት ደግሞ እኛ የጠየቅን ጥያቄ ስለምንድን ነበር? ስለ ፍቺ የሚናገር ሐዲስ አምጥተህ እዚህ ጋር ተናገር። ልመልስልህ ችግር የለውም። ቀደም የጠየቅን ስለምንድን ነበር? አንድ ቆይ ልመልስልህ የማይገናኝ ማለት ነው። እኛ የጠየቅን ሌላ፣ አንተ ያመጣኸው መረጃ ሌላ። እኛ የጠየቅን ኢማሙ ከኢማሙ አስቀድሞ አስጨርሰኝም። እፎይ ሰምቶኛል እኮ ቅድም። አንድ ያዳምጥ ቆይ። ከኢማሙ ራሱን መጀመሪያ ቀድሞ ቀና ካደረገ ወደ አህያነት ጭንቅላቱና ፊቱ ይቀየራል የሚለውን ነበር የጠየቅን። አንተ ያመጣው ስለምንድን ነው? ስለ ፍቺ ምን ተገናኝቶ ነው? ከርዕሱ አልወጣንም።
እርሳቻን ፈጣሪ አላህ አምላካችን የእናንተም አምላክ ምን አለን መሰላችሁ? አንድ ሰው ረስቶ በሰራው ስራ እንደማይዘው ቆይ ተረጋጋ። ተመልሻለሁ። እኛ አሁን ኦራይት ወንድማችን ምንድነው እሱ ተረጋጋና የኛው የሚያወራው ባቡ ራሱ ስለ ፍቺ ነው። ከፍቺ ጋር በተያያዘ ስለመረሳው ነገር እንደማትያዝ ስለ እርሳቻ ነው፣ ስለ መርሳት ነው የሚናገረው። ስለ መርሳት እና ስለ ፍቺ ችግር ልስማማለህ እና ማይክን አንሳው። ቆይ ደህና ነህ? ረጋ በልና አሁን አዳምጠኝ። ኦኬ ረስቶት ከሆነ ወደ አህያነት ፊቱንና ጭንቅላቱን አይቀይረውም እያልከን ነው? ረስቶ ከሆነ ምንም ነገር እንደማያደርገው ነው ይሄን የነገርኩህ እኮ። ለዛኛው መረጃ ይሆነናል ብለህ ይሄንን ያመጣኸው ረስቶ ከሆነ ወደ አህያነት አይቀይረውም እያልከን ነው? ረስቶም ቢሆን ምንም ቢሆን አንተ ደግሞ ይቀይረዋል ስትለኝ ረስቶ ከሆነ አይቀይረውም ማስረጃ መጥልሃለሁ አልኩ። ይሄም ማስረጃ ይሆነኛል። ሌላም ማስረጃ ብዙዎች አሉ። አንድ ሰው ረስቶ በሰራው ነገር ብዙ ስራ ራሱ ረስቶ ከሰራ አላህ ፈጣሪያችን እንደማይቀጣን እና ይቅር እንደሚለን ማስረጃ ያመጣውልህ አለ አለ። ኔትወርክ በጣም እያስቸገረኝ ነው። እሺ ቀጥሉ። አሁን ይሰማል? ኢንኬዝ ኦኬ ምሰማ ከሆነ እሺ። ስለዚህ የረሳው ወደ ምንድን ነው የሚቀይረው? ቆይ የረሳው ወደ አህያነት ይቀይረዋል አይደለ? ካረሳስ መለስኩልህ። እንግዲህ ጥያቄህን እኔ አንድ ጥያቄ ልጠይቅህ። አትፍራ። አንድ ጥያቄ ልጠይቅህ። ረስቶት ከሆነ አዳምጥ። ለዛኛው ማስረጃ ይሆነናል ብለህ ያመጣኸው ረስቶ ጭንቅላቱ የሚያነሳ ከሆነ ወደ አህያ አይቀይረውም ምን ነው ጥያቄው ማለት ነው። ኦኬ ወደ አህያ አይቀይረውም ምን የሚለው ረስቶ